ምንድን ነው? ይሄ የኒውዮርክ ነው? ምንም ሳትይ ብትቀበኝ ደስ ይለናል። ወይዘሮ ሚላት ይህን ወርቅ ለማግኘት ባድን ሽራሩ ምን ያልሄድንበት ነገር አለ? ነፍሳችንን ሰውተን ያመጣ። እኔ ይሄን አላምንም። እኔ እኮ ተስፋ ቆርጬ ነበር የተውኩት። እኔም ትቼው ነበር። ይህ ድንጋይ ራሱ ያልሆነ ነገር ውስጥ ገብተን እንድንወጣ ያደረገው። ወይኔ አምላኬ! የመልካም ጊዜ ብቸኛ ማስታወሻ እኮ ይሄ ብቻ ነበር። ደምለው ያደረገው ነገር ትልቅ ጥፋት ነው። ምናልባት እሱን ነፃ ከወጣ ነው ብለን ይሄን ነገር ያደረገው። እኛ ያደረግነው ነገር ጥፋት ከሆነ በጣም ይቅርታ። ምንም ማለት አይጠበቅብሽም ወይዘሮ ሚላት። እኛ በቃ እንቁሶ ጆሮ። እንግዲህ ምን ማለት እንዳለብኝ አላውቅም። በጣም ነው የማመሰግነው። ምንም ማለት አይጠበቅብሽም። ቻው በቃ። እሺ ሰላም ሁኑ። ወይኔ አምላኬ! እኔ ይሄ ማመን አልችልም። እውነት ወርቅ የተገኘ? ወርቅ የተገኘ? ወይኔ አምላኬ! የተምቹና የአሴር አድናቂ የሆናችሁ እንደዚሁም ወይዘሮ ሜላት ሳቋ ስለተመለሰ በጣም ደስ ያላችሁ ይህን ቪዲዮ ላይክ ያደረጋችሁ ጀምሩት። ከብዙ ልፋትና ድካም በኋላ እድል ወደ ወይዘሮ ሜላት እያመዘነች ይመስላል። እንግዲህ ወይዘሮ ሜላት በሉሊት አማካኝነት በጣም ብዙ ጫናና በደል እየደረሰባት ነበረ። እንግዲህ ወይዘሮ ሜላት አሁን ላይ ካለችበት ሁኔታ ባሻገር አሁን ላይ ሉሊት የምታደርስባት ነገር ደግሞ ለእሷ በጣም ከባድና አስቸጋሪ ጊዜ እየሆነባት መጥቶ ነበረ። ነገር ግን አሁን ላይ አቶ መዘክር እንግዲህ ባለበት ሁኔታ ወይዘሮ ሜላትና ሉሊት እንደማይስማሙና ሉሊት ለወይዘሮ ሜላት ጥሩ አመለካከት እንደሌላትና በስራዋ ላይ ጫና ልታደርስባት እንደምትችል ከዛም አለፍ ብሎ ልታባረራትም እንደምትችል ያስብ ነበረ። ነገር ግን አቶ ታደሰንና ኢዩኤልን ጨምሮ እንግዲህ ስለ ወይዘሮ ሜላት ጉዳይ ለአቶ መዘክር በስልክ ሲያወሩ ይነግሩት ስለነበረ እንግዲህ ወይዘሮ ሉሊት በዚህ ጉዳይ በጣም እየተጨናነቀች እና ከስራዋ መወጣ እንደነበረ ነግረውት አቶ መዘክር እንግዲህ ሰው ወደ ወይዘሮ ሜላት ልኮላታል። አሁን ላይ ወይዘሮ ሜላት ስራዋን በነፃነት እና ያለምንም ችግር የምትሰራበት አጋጣሚ እየተፈጠረላት ነው። ከዛም ባለፈ እንግዲህ ተምቹና አሲር በስተመጨረሻ የወይዘሮ ሜላትን የጠፋባትን ወርቅ አስመልሰውላታል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የኖላዊ ድራማ ተከታታዮች እንደዚሁም የሃይማኖት ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ሰሞኑን ወይዘሮ ሜላት በሉሊት ምክንያት በጣም ጫና እየበዛባት እና እንደዚሁም ደግሞ ባህና አስፈራርታ ትልቅ ወጥመድ ውስጥ ከታት ነበረ ማለት ነው። ነገር ግን አሁን ላይ ወይዘሮ ሜላት ያንን ነገር የምታልፍበት እና የምትወጣበት ጊዜ እየደረሰ ይመስላል። እንግዲህ አሁን አዲስ የመጣው ልጅ ወይዘሮ ሜላትን ሊያግዛት እንደሆነና ሉሊት ወይዘሮ ሜላትን ምንም ነገር እንዳታደርጋት ስራዋን በነፃነት መስራት እንድትችል ለማድረግ እንደሆነ ሲነግራት ነበረ ማለት ነው። እንግዲህ ወይዘሮ ሜላት እና ሉሊት ያሉበት ሁኔታ የአይጥና የድመት ሁኔታ እንደሆነ አቶ መዘክር ነግሮት እንደነበረ ሲነግራት ነበረ ማለት ነው። አሁን ላይ ሉሊት በተራዋ የምትቃጠልበት ጊዜ ደርሷል ማለት ነው። እንግዲህ ሉሊት ምንም አይነት እውቀት እንደሌላት ተመልክተናል። እንግዲህ አዲሱ ሰውዬና ወይዘሮ ሜላት በእንግሊዝኛ ሲያወሩ እሷ ምንድን ነው ያወራችሁት በማለት ስለ እሷ የሆኑ ያወሩ ነገር ስለመሰላት በጣም እየቀናችና እየተናደደች ነበረ። እሱንም ንገረኝ ምንድን ነው ያወራችሁት ብትለው እሱ ግን ሊነግራት ስላልፈለገ ወይዘሮ ሜላት ጋር ተመልሳ መታ ቅድም ያወራችሁት ነገር ምን እንደሆነ እንድትነግረኝ እፈልጋለሁ ብላ ትጠይቃታለች። ወይዘሮ ሜላትም እንግዲህ በተራዋ አሹፋና ቀልድ አባት ታልፋለች ማለት ነው። እንዴት እንግሊዘኛ አታውቂም እንዴ ምናምን በማለት
በእውቀቷ ላይ ትሳለቅባታለች ማለት ነው። በዚህ ሰዓት እንግዲህ ሉሊት በጣም ትናደድና ወይዘሮ ሜላትን ቦታሽን እንድታውቂ ነው የማደርግሽ ምናምን በማለት ወይዘሮ ሜላት ላይ ስትዝትባት ነበረ ማለት ነው። እንግዲህ ከዛም ቀደም ሲል ሀና ላይ ስትዝትባት እና ስትቆጣት ልክሽን ማወቅ አለብሽ አንቺ ድሃ የድሃ ልጅ ነች በማለት ሀናን ዝቅ አድርጋ ስትናገራት ነበረ። እንግዲህ ሰውዬ ምን እያደረግሽ ነው በማለት ሲቆጣትና ድጋሚ እንደዚህ አይነት ነገር ማድረግ እንደሌለባትም ሲያስጠነቅቃት ነበረ ማለት ነው። እንግዲህ ሉሊት በዚህ ሁኔታ ከቀጠለች አሁን ላይ ወይዘሮ ሜላት ላይ እና ልጇ ሀና ላይ እስከ ዛሬ ድረስ የምታደርገውን ነገር ካላቆመች እና ለነሱ ያላት አመለካከት ካልተቀየረ እና ካልተስተካከለ ያንን ድርጅቱን ለቃ ልትወጣም ትችላለች ማለት ነው። እንግዲህ ዩኤልም ወይዘሮ ሜላት እንደዛ ስትሆን ማየት አልችልም በማለት ስራውን ለቆ ወጥቶ ነበረ። ነገር ግን አሁን ላይ በይሄ ሁሉ ነገር እየተፈጠረው ሉሊት በምታደርገው ነገር እንደሆነ አቶ መዘክርም ቢሆን ስለተረዳ ሉሊት ጸባዋን ካላስተካከለች በቅርቡ ድርጅቱን ለቃ እንደምትወጣ ትልቅ ማስጠንቀቂያ ይሰጣታል ማለት ነው። እንግዲህ በዚህ ሰዓት ወይዘሮ ሜላት ነፃነቷን ልታገኝና በሉሊት አማካኝነት የታሰረችበት ሰንሰለት ሊበጠስላት ይችላል ማለት ነው። ማለትም እንግዲህ ከዚህ ቀደም ወይዘሮ ሜላት ድርጅቱ ላይ ትልቅ አስተዋጽኦ ስላላት እና የምትሰራቸው ያወጣቻቸው የስራ ዘርፎችም ጥሩ ገቢ እያስገኘ ስለሆነ እንግዲህ ሉሊት ይህንን አጋጣሚ ተጠቅማ አቶ መዘክር እስኪመጣ ድረስ ጥሩ ሰርታ ድርጅቱ ጥሩ ገቢ እንዳገኘ ለማስመስከር ወይዘሮ ሜላት እየተጠቀመችባት ነበረ። ነገር ግን አሁን ላይ ይሄ ነገር ሊያቆም ይችላል ማለት ነው። እንግዲህ እንደተመለከትነው ተምቹና አሴር በመሆን የወይዘሮ ሜላትን ወርቅ መልሰውላታል። ወይዘሮ ሜላትን በጭራሽ ያላሰበችውና ያልጠበቀችው ነገር ስለሆነ በጣም ደስ ብሏታል። ምክንያቱም ወርቁን ተስፋ ቆርጣ ትተው ስለነበረ ማለት ነው። አሁን ላይ ግን እነሱ ከብዙ ድካምና ልፋት በኋላ ወርቁ እጃቸው ገብቶ ለወይዘሮ ሜላት ሰጥተዋታል። ይህንን የተመለከቱት የወይዘሮ ሜላት ልጆችም በጣም ደስተኛ ሆነው ተምቹና አሴር በቃ እንደዚህ ያስባሉ ማለት ነው በማለት በጣም ለነሱ ለቤተሰባቸው ትልቅ ውለታ እንደጣሉባቸውና ትልቅ ነገር እንዳደረጉላቸው ሲናገሩ ነበረ። ሀናም ይሄንን ነገር ስትሰማ አሴር ጋር በመሄድ አሴርን አመሰግናለሁ በማለት ታመሰግነዋለች። እንደዚሁም ወይዘሮ ሜላትን ከብዙ ችግር የወርቅ ሊያወጣት እንደሚችል ብዙ ጊዜ ስትናገር እንደነበረም ተመልክተናል። አሁን ላይ ወይዘሮ ሜላት ወደ ነበረችበት ቦታ የምትመለስበት አንድ እርምጃ እየጀመረች ይመስላል ማለት ነው። እንግዲህ ከአዲስ ልጅ ጋር እና ከወርቁ መምጣት ጋር ተያይዞ ወይዘሮ ሜላት የድሮ ሳቋ የድሮ ደስታዋን ሊመለስላት ይችላል ማለት ነው። ድንብላልም እንግዲህ በዚህ ነገር በጣም ደስተኛ ትሆናለች። ምክንያቱም ወንድሟ ያጠፋው ነገር ለእሷ በጣም ትልቅ ነገር ነበር ማለት ነው። እንግዲህ እንደምንለው ከዚህ ቀደም ወደ ገጠር መሄድ እንኳን ፈልገው ያወሰድከውን ወርቅ ሳትመልስ ወዴትም መሄድ አትችልም በማለት ወይዘሮ ሜላትን በዚህ ጉዳይ በጣም ብዙ ነገር እየደረሰባት እንደሆነ ለደምለው ድንብላል እየነገረችው ነበረ። ተምቹ ግን ይህንን ነገር እኛ እንፈተዋለን ብሎ ቃል ገብቶላት ነበር። አሁን ቃል በገባው መሰረት ወርቁን መልሰው ለወይዘሮ ሜላት መስጠቷ ለእነሱ ትልቅ ደስታ ሆኗል ማለት ነው። በሌላ በኩል እንግዲህ የምናሴና የተንሳይ ጉዳይ ነው። እንግዲህ ተንሳይና ምናሴ በተደጋጋሚ መገናኘት ጀምረዋል። ይህ ግንኙነታቸው ደግሞ ወደ ፍቅር እያመራ እንደሆነ ተመልክተናል። እንግዲህ ምናሴ ከዚህ ቀደም ትምህርት ቤት በሚማሩበት ጊዜ ከሌሎቹ ሰዎች እሷ ለየት ብላ እንደምትታየውና እንደዚሁም ደግሞ ማንንም ሳያስታውስ እሷን ብቻ እንዳስታወሰ ለትሁት ሲነግራት ነበረ ማለት ነው። እንግዲህ ተንሳይም ደግሞ ስለ ምናሴ በጣም ብዙ ነገር እያሰበች ዲያሪ እስከ መጻፍ ድረስ ደርሳ እንደነበርና ምናሴን በጣም ከልባ እንደምታፈቅረው ተናግራለች ማለት ነው። አሁን ላይ ሁለቱ ባላቸው ቅርርብነት ወደ ፍቅር ሊያመሩና ፍቅር ሊጀምሩ ይችላሉ ማለት ነው። አሁን ላይ የምናሴ ቤተሰቦችም ደግሞ በተቻለው መጠን ከበፊቱ አሁን ላይ ወደ ተሻለ ደረጃ ከፍ እያለ ስለሆነ እነሱን በደንብ ሊያግዛቸውና ሊረዳቸው ይችላል ምናሴ ማለት ነው።
ምናሴ በአሁኑ ሰዓት እንግዲህ ተንሳይን ሄዶ ሳያያት መዋልና ማደር አይችልም ማለት ነው። እንግዲህ ተንሳይ ምናሴ ሲመጣ ምን ያክል ደስተኛ እንደምትሆን ተመልክተናል። ሁለቱ አንድ ላይ ከሆኑ ምናልባት ወይዘሮ ሜላት ወደ ነበረችበት ሁኔታ ከተመለሰችና ሀብቷ ከተመለሰላት ልጅቱን አሳክማን ልታድናትና ከምናሴ ጋር አብረው ሊሆኑ ይችላሉ ማለት ነው። ወይዘሮ ሜላት አሁን ላይ በትንሹም ቢሆን ድህነትንም ሁሉንም ማጣትን ሁሉን ነገር ስላየችው ገንዘቧ ቢመለስላት ማንንም ሰው ቢሆን ከመርዳት ወደ ኋላ እንደማትል እንረዳለን ማለት ነው። ስለዚህ ልጆቹን ልትረዳቸውና ተንሳይንም አሳክማ ልታድናት ትችላለች ማለት ነው። ሌላው በጣም ደስ የሚለው ነገር ወይዘሮ ሜላት አሁን ላይ በድርጅቱ ጉዳይ ጠበቃው አንድ ትልቅ ደስ የሚል ዜና አለ በማለት እንግዲህ ለወይዘሮ ሜላት ነግሯታል። ይሄ ከድርጅቱና ከሀብቷ ጋር ተያይዞ የመጣው ደስ የሚለው ዜና ምንድን ነው የሚለውን እንግዲህ በቀጣይ ክፍል የምናየው ይሆናል ማለት ነው። ውድ የኖላዊ ድራማ ተከታታዮች፣ የሃይማኖት ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።